መድረኩን በንግግር የከፈቱት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በወቅቱ እንዳሉት ሚዲያ በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና በማህበራዊ ዘርፎች ውጤታማ ለውጥ እንዲመዘገብ እንዲሁም መላው ህዝብ የልማት ተነሳሽነቱን እንዲያሳድግ ትልቅ ሚና ተወጥቷል ብለዋል። ባለፉት የለውጥ ዓመታት ውስጥ ሚዲያ እንደ ሀገር እስካሁን በመጡት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ለውጦች ላይ የራሱን የሆነ ሚና ተጫውቷል። እንደኛም አካባቢ ሲታይ ባለፉት የለውጥ ዓመታት በተለይ በዞናችን የተከሰተው የሰላም እጦት ወደ ሰላማዊ መንገድ እንዲመጣ አካባቢያችን ሰላማዊ የመኖሪያና የሥራ አካባቢ እንዲሆን ከዛ ባለፈ ደግሞ በዞናችን ያለውን እምቅ የተፈጥሮ ሀብት በማስተዋወቅ ከማስተዋወቅ ባለፈ ደግሞ በሂደቱ ሲከናወኑ የነበሩ የልማት ስራዎች ለመላው ህዝቡ እንዲደርሱና ከሀገር አልፎ ለዓለም እንዲተዋወቅ በማድረግ በእኛም አካባቢ ያሉት የሚዲያ ባለሙያዎች በየደረጃው ያላችሁት የተጫወታችሁት ሚና ቀላል አይደለም። ለሀገር ዘላቂ ሰላም፣ አንድነትና ብልጽግና መረጋገጥ ሚዲያ ያለው ሚና ከፍተኛ በመሆኑ የሚዲያ ባለሙያዎች ኃላፊነታቸውን በመወጣት ለሀገር ሁለንተናዊ ለውጥ መስራት እንዳለባቸውም አስገንዝበዋል። ለሀገር እድገት፣ ለሀገር ልማት፣ ለትውልድ አስቦ የሚሰራ ሚዲያን መፍጠር ደግሞ በመንግስት ደረጃ ትኩረት ተሰጥቶ በልዩ ሁኔታ እየተሰራ ይገኛል። ስለዚህ የዚህ ሀገርን ወደ ተሻለ ደረጃ የማድረስ ጉዳይ በእናንተና መሰል በሀገር ውስጥ ባሉት የሚዲያ ባለሙያዎች እጅ የተጣለ ነው። ለውይይቱ ተሳታፊዎች በዓለም አቀፋዊና ሀገራዊ ነባራዊ ሁኔታ ላይ የሚዲያና ኮሙኒኬሽን ሚና ከፍተኛ መሆኑን ባቀረቡት ሪፖርት የገለጹት የሸካ ዞን መንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ሙልጌታ አድራሮ በተለያዩ ዘርፎች በርካታ ስራዎች መሰራታቸውን አብራርተዋል። በዲጂታል ሚዲያው ዘርፍ ለውጥን የተገዳደሩ ያሉ ጉዳዮች በስፋት የሚስተዋሉበት ሁኔታዎች አሉና ይህንን በመመከትና ለውጡን አጉልቶ ከማሳየት አንጻር የሚዲያና ኮሙኒኬሽን ሚና ጉልህ መሆኑ ይታወቃልና እኛ ያው የመንግስትና ህዝብ መሃል ህዝብና መንግስት መሃል እንደ ድልድይ ሆነንም እያገለገልን የምንገኝ አካላት ነን። የቀረበውን ሰነድ መነሻ በማድረግ የመድረኩ ተሳታፊዎች ቀጣይ የተሻለ ለውጥ እንዲመዘገብ የሚያስችሉ ሀሳቦችን አንስተዋል። የተጀመሩ ለውጦች አሁን የተጀማመሩ ለውጦች ያሉ የሚታዩ ለውጦች እንዳይቀለበሱ ራታቸውን ችለው በሚሄዱበት ሁኔታ ላይ እኛም እንደ ሶሻል አካል እንደ ዜጋ የራታችንን ሚና መወጣት አለብን። የተሰጠውን የሚዲያ ነጻነት ያላግባብ የሚጠቀሙ ሰዎች እያሉ እየታዩ በግልጽ የተለያዩ አፍራሽ ዜናዎችን እያሰራጨ በዝምታ እየታለፈ ነው። ስለዚህ ይህ ነጻነት ወር ደግሞ መብትን ያላግባብ መጠቀም የተሰጠውን የሚዲያ ነጻነት ያላግባብ የሚጠቀሙት ላይ ደግሞ በወጣው የሚዲያ ፖሊሲና አዋጅ መሰረት አስፈላጊ የሆነ እርምጃ መወሰድ አለበት። ለቀጣዩ ስራ ደግሞ በሰከነ ሁኔታ በተናበበ ሁኔታ የመጡ ለውጦችን ማጠናከር የህዝቦችን አንድነት የሀገራት አንድነት መፍጠር ላይ ደግሞ ሚዲያ የተሰጠውን ተልዕኮ መወጣት አለበት። የተሰራው ስራ በርካታ ለውጦች መመዝገባቸውን ጠቁመዋል። በዘመናት በመጣንበት ጊዜ ሌሎች አካባቢዎች አንድና ሁለት ሶስት ሚዲያ መርጦ ሲሰሙ እኛ አንድ ሚዲያ እድል አልነበረንም። የጊዜ ጉዳይ ሆኖ አሁን ባለን በእኔና በእናንተ ይሄን ያክል እድል አግኝተናልና ይሄ የመጣው እኛ እንደ ዞን ወስነን ብናቀርብም የክልሉ መንግስት ስለደገፈን የክልሉ መንግስት ድጋፍ ስለሰጠን የደቡብ ሬዲዮና ቴሌቪዥን ቦርድ ስለተቀበለን ነው ይሄን እድል ያገኘ ነው። አሁንም እንደ ዞንም ይሁን እንደ ሀገር ውጤታማ ለውጥ ለማስመዝገብ የተጀመረውን እንቅስቃሴ በማጠናከር አካባቢን ከማስተዋወቅ በተጨማሪ ለሀገሪቱ ሁለንተናዊ ለውጥ የሚዲያ ባለሙያዎች በኃላፊነት ተግባራቸውን መወጣት እንዳለባቸው አቅጣጫ አስቀምጠዋል። ከቅርብ ጊዜያት ወዲህ በዞኑ የታየው ለውጥ ከፍተኛ እንደሆነ የገለጹት ዋና አስተዳዳሪ ይህን ለሌሎች የማስተዋወቅ ኃላፊነት ከሚዲያና ኮሙኒኬሽን ባለሙያዎች ይጠበቃል ብለዋል። በዞኑ የሚዲያና ኮሙኒኬሽን ሚና ለሁለንተናዊ ብልጽግና በሚል መሪ ቃል በተደረገው የውይይት መድረክ ላይ የተሳተፉ ባለድርሻ አካላት በማሻ ከተማ ተጠናቀው አገልግሎት በመስጠት ላይ ያሉ መሰረተ ልማቶችን ጉብኝት በማድረግ መርሃ ግብሩ ተጠናቋል።